ከሁለት ዓመት በፊት የጋዝ ፕሮጀክት የወሰደው አካል በበቂ ሊሰራ ስላልቻለ ከቻይና መንግስት ጋር መንግስት ለመንግስት ተነጋግረን የመንግስት ከፍተኛ ሀብት ያለበት ጂሲጂ የሚባል ግሩፕ ጎልደን ኮንኮርድ ግሩፕ የሚባል የቻይና ኩባንያ በዚያ ስፍራ ያለውን ጋዝ የመጀመሪያ ፌዝ ከኛ ጋር ለማልማት ተስማምቶ በ14 ወራት ውስጥ የመጀመሪያውን ፌዝ አጠናቀናል። በ14 ወራት የመጀመሪያውን ፌዝ ማጠናቀቃችን ብቻ ሳይሆን ጋዝ ኢትዮጵያ ውስጥ ማልማት ይቻላል የሚለው የይቻላል እሳቤ የሚቀጥለውን ፌዝ ለመስራት ለመጀመር በእጅጉ አግዟል። ፌስቱ በቅርቡ ማስጀመራችን ይታወቃል። በ24 ወር ውስጥ እንጨርሳለን። የዛሬ 24 ወር ለዚህ ምክር ቤት መጨረሳችንን እናበስራለን። ጀምረን የማንጨርሰው ነገር እንደሌለ የሚታወቅ ስለሆነ ነዳጅ ማጣሪያ ሪፋይነሪ ከጋዝ ፌስ በተጨማሪ ሁለተኛው ፕሮጀክት ነው። እሱንም በ24 ወራት እንጨርሳለን። 1000 ሜጋዋት ኢነርጂ ከ24 ወራት በጣም ባነሰ እንጨርሳለን። ባስ ወደ ጋዝ መቀየር ያልኳችሁን እሱንም ባነሰ ጊዜ እንጨርሳለን። ይሄ የጋዝ እና የሪፋይነሪ ፕሮጀክት ኢምፖርት ሰብስቲት በማድረግ ከፍተኛ ሀብት እንድንቆጥብ ያግዛል። ሎጂስቲክስ ላይ ኢምፓክት አለው። ኢነርጂ ላይ ኢምፓክት አለው። ለብዙ ልማቶች ግብዓት ላይ ኢምፓክት አለው። ኢትዮጵያ ትልቁ ለኤክስፖርት የምታወጣው ሀብት አንደኛው ነዳጅ ነው፣ ሁለተኛው ማዳበሪያ ነው። እነዚህ ሁለቱን ከተካች ከፍተኛ ሀብት ሴፍ ታደርጋለች ማለት ነው ለልማት። ሁለተኛ ጋዙ ነው ለማዳበሪያ ግብዓት የሚሆነው። ጋዙ ለኢነርጂ ግብዓት ይሆናል። ሎጂስቲክስ ላይ የምግብ ዋጋ መጨመር አንዱ ምክንያት ትራንስፖርት ነው። የትራንስፖርት ዋጋ መቀነስ ከቻል በከፍተኛ ደረጃ የምግብ ዋጋ ኢንፍሌሽን ላይም ኢምፓክት ይኖረዋል። ይሄን ደግሞ በጀመርነው መንገድ ከትራክ ጀምረን ደረጃ በደረጃ የምናሳካው ጉዳይ ይሆናል። ዳንጎቴ ከኢትዮጵያ መንግስት ጋር ከኢአይኤች ጋር የሚያለማው የማዳበሪያ ፋብሪካ 30 ሚሊዮን ኩንታል ዩሪያ የሚያመርት ነው። ዳንጎቴ በአፍሪካ ስመጥር እና የመጀመሪያው ባለሀብት ነው። በጣም የተከበረ ጨዋ ሰው ነው። ይህ ሰው ለማልማት ብቻ ሳይሆን የኢትዮጵያ የልማት የብልጽግና እንቅስቃሴና ጉዞ አካል መሆን በእጅጉ የሚፈልግ ነው። ከማዳበሪያ ምርቱ በተጨማሪ በእቅድ ያዝናቸው ስራዎች አሉ። ኢትዮጵያ ውስጥ ምርት እንዲቀንስ እያደረገ ያለው አንዱ ሁኔታ ማዳበሪያ ብቻ ሳይሆን የማዳበሪያ አጠቃቀማችን ነው። በድፍን ኢትዮጵያ ለበቆሎም፣ ለቡናም፣ ለሩዝም በጅምላ ነው ዩሪያ ዳፕ የሚባለው። ያ መሬት ምን ኬሚካል እንደጎደለው አውቀን አይደለም። ጅማ ያለው አፈርና ሐረርጌ ያለው አፈር፣ ባሌ ያለው አፈርና ጎጃም ያለው አፈር እኩል ማዳበሪያ ላይፈልግ ይችላል። ግን ለየትኛው አፈር ምን ያክል እንጠቀም ይለውን እኛ እናውቀው። እስካሁን ባለው ሁኔታ አንዱ የምንሰራው ቨርቹዋል ላብ ፈጥረን የአፈር ጥናት እያካሄድን በእያንዳንዱ ሰፈር ለእያንዳንዱ የምርት አይነት ምን አይነት ማዳበሪያና ስንት በስንት ለምሳሌ ስንት ፐርሰንት ዩሪያ ስንት ፐርሰንት ዳፕ የሚለውን ጭምር የምንወስንበትን ስራ የዚህ ፕሮጀክት አካል አድርገን እንሰራለን። ሁለተኛው ፓኬጂንግ ነው። ማዳበሪያ አሁንም ያለው ችግር የፓኬጂንግ ችግር ስላለበት ብዙ ሀብት ነው ሉዝ የምናደርገው። በግዢ ብቻ ሳይሆን ከመጣበት ቦታ እንደ አፈር ይመጣና ከመርከብ ላይ ነው ፓክ የሚደረገው። መርከብን አቁመን ነው ፓክ የምናደርገው ለቀናት ለሳምንታት። ያ በጣም ብዙ ኮስት አለው። ያ ብቻ ደግሞ ሳይሆን የሚፈሰው ፖርት አካባቢ የሚፈሰው ማዳበሪያ ለብዙ ወረዳዎች ሊሆን ይችላል። ብክነትም አለው። በዚህ ስራ ውስጥ አንዱ የምንሰራው ፓኬጂንግ ነው። እያንዳንዱ ማዳበሪያ የት እንደሚሄድ ታውቆ ፓኬጅ ይደረጋል። ባርኮድ ይኖረዋል። መሀል ላይ ያለ ኮንትሮባንድ ለመቀነስና በትክክለኛ ቦታ ለመጠቀም እንዲያስችል አድርገን ለመስራት የዚህ ፕሮጀክት አካል አድርገን ወስደናል። ሶስተኛ ትራንስፖርት ነው።
የምንጠቀማቸው መኪናዎች በሙሉ በጋዝ የሚሰሩ ስለሆነ በረከሰ ዋጋ አርሶ አደሩ ቀዬ ድረስ ማድረስ እንችላለን ማለት ነው። አራተኛው 108 ኪሎ ሜትር የሚፈጅ ፓይፕላይን ዝርጋታ ነው። ፓይፕላይኑ የፓኬጂንጉ፣ የመሬት ጥናቱ፣ ማዳበሪያው፣ ጋዝ ፌስቱ 1000 ሜጋዋት ኢነርጂ እና ሪፋይነሪ ተጨምሮ አጠቃላይ የሚሰሩ ኢንፍራስትራክቸሮችም ስላሉ በዚህ ቀጠና ውስጥ $10 ቢሊዮን ገደማ ኢንቨስትመንት ይፈልጋል። ይሄ ኢንቨስትመንት ገና የምናፈላልገው ሳይሆን በአፍሪካም ያሉ ከአፍሪካም ውጭ ያሉ ፋይናንሰርስ ኦልሬዲ ቃል የገቡለትና ለፋይናንስ ለማድረግ ከፍተኛ ፍላጎት ያሳደሩበት ስለሆነ ምንም አይነት የፋይናንስ ችግር የሌለበት በተባለው ጊዜ የሚጠናቀቁ ፕሮጀክቶች ይሆናሉ። ሁለተኛው ቢሾፍቱ ኤርፖርት ነው። ቢሾፍቱ ኤርፖርት የዲዛይን ስራ አልቋል። ኮንሰልታንት ተቀጥሯል። ነገር ግን ከፋይናንስ ጋር የሚያያዝ ጉዳይ የሚያስነሳው አንዱ አርሶ አደሮች ለዚህ ልማት ስፍራቸውን ሲለቁ እነሱን የምናስተናግድበት መንገድ የራሱ የሆነ ችግር ነበረበት ከዚህ ቀደም። ያ እንዳያጋጥመን ፕሮጀክቱ ሳይጀመር ሙሉ በሙሉ አርሶ አደሮች ቦታቸውን ሲለቁ ኑሯቸው ሳይስተጓጎል አማራጭ ቤትና የኑሮ ዘዬ እንዲከተሉ ሰፊ ስራ ተሰርቷል። ሰፊ እጅግ የሚያኮራ ስራ ተሰርቷል። አርሶ አደሮች ደስተኛ ሆነው ኑሯቸው ተሻሽሎ ከወጡ እዚያ ቦታ የምንሰራው ኤርፖርት ዘርፈ ብዙ ጠቀሜታዎች ያመጣል። ኢትዮጵያ እስካሁን ባለው ሁኔታ ለውጭ በረራ የምትጠቀመው የቦሌ ኢንተርናሽናል ኤርፖርት ነው። ቦሌ ደግሞ አዲስ አበባ ስለሆነ ከፍተኛ አልቲቲዩድ ስለሆነ ከዚህ ራቅ ወዳለ ስፍራ የሚሄዱ አውሮፕላኖች በቂ ነዳጅ ነው ሊነሱ አያስችላቸውም እና የግድ ዋሽንግተን የሚሄድ አውሮፕላን ደብሊን አርፎ ነዳጅ መቅዳት ይጠበቅበታል። አሁን የመረጥነው ቦታ እነዛን ችግሮች የሚፈታ ነው። በቂ ነዳጅ ነው በአንድ ጊዜ ረዘም ያለ ቦታ መጓዝ ይችላሉ። በመውረድና በመውጣት ያለውን ኮስት ያው መገመት ይቻላል። ከዚያ በተጨማሪ ከ100 ሚሊዮን ፓሴንጀር በላይ በአመት የሚያስተናግድ ስለሆነ በአፍሪካ የመጀመሪያው ትልቁ አየር መንገድ ብቻ ሳይሆን ትልቁ ኤርፖርትም ይሆናል ማለት ነው። ይሄ ኢትዮጵያ በቀጣይነት በአየር ትራንስፖርት ውስጥ ሀብ ሆነ አፍሪካ ውስጥ አፍሪካን ከተቀረው ኮንቲኔንት ለማገናኘት ያላትን መሻት ለማሳካት በእጅጉ የሚያግዝ ነው። ከለውጥ በኋላ በርካታ የማስፋፊያ ስራዎች ተሰርተዋል። ቦሌ ወደ 20 ከዛ በላይ ሚሊዮን ፓሴንጀርስ አሁን መጠቀም ይችላል። ቦሌ ላይ ግን ሞልቷል፣ አልቻለም። ከዛ በላይ ቶሎ ካልተዘጋጀን በቀር ከዚህ በላይ ማስፋት እድል ስለሌለ እንቆማለን። ያ እንዳይሆን አዲሱ ኤርፖርት በከፍተኛ ደረጃ የኢትዮጵያ ኢኮኖሚ የሚያግዝ ኢትዮጵያን ከዓለም ጋር የሚያገናኝ ለአፍሪካም ጥሩ ብስራት ይሆናል ተብሎ የሚጠበቅ ነው። ይሄም $10 ቢሊዮን ገደማ የሚገመት ኢንቨስትመንት ነው። ሶስተኛው የቤት ነው። ቤት እያንዳንዱ ኢትዮጵያዊ የቤት ባለቤት እንዲሆን ማሰብ፣ መሻት፣ መስራት ብዙ የሚቻል ጉዳይ አይመስለኝም። አሜሪካም እንደዛ አይቻልም። የለም የሚቻለው ጉዳይ እያንዳንዱ ሰው ቢያንስ በአቅሙ ለመከራየት ቢፈልግ የቤት አማራጭ እንዲያገኝ ማድረግ እንጂ ሁሉም ሰው 500 ካሬ ሜትር እየተከፋፈለ ቤት እንዲሰራ ማድረግ አይደለም ዋናው ዓላማ። ቢያንስ ግን የፓርላማ አባላት ወይም ሌላ ሰው ከቦታ ቦታ ሲንቀሳቀስ በክራይ ቤት ሲፈልግ ማጣት እንዳይችል ማስቻል ነው። ይሄ ችግር ነው አሁን ኢትዮጵያ ውስጥ በክራይም ቤት አይገኝም። ከተገኘም እንዳላችሁት ውድ ነው። ይሄንን ችግር መፍታት በዘላቂነት የኑሮ ውድነትና ኮስት ኦፍ ሊቪንግ እያመጣ ያለውን ጫና ለመቀነስ ያግዛል። እኛ ዘንድሮ 1.5 ሚሊዮን ዩኒትስ በሚቀጥሉት 6 ዓመታት እንገነባለን ብለን ስናቅድ ስራው አሁን አልተጀመረም። ቅድም እንዳነሳችሁት ብረት በሀገር ውስጥ ለማምረት ከኦሩ በስተቀር ሰፊ ስራ ሲሰራ ቆይቷል። አሁን ስክራፕ ካገኘን ወይም ኦር ካገኘን የኢትዮጵያን ፍላጎት ለማሟላት የሚያስችሉ ፋክተሪዎች ኢትዮጵያ ውስጥ አሉ። ኢትዮጵያ ውስጥ ያሉ ፋብሪካዎች የኢትዮጵያን ብረት አቅልጠው ለኢትዮጵያ ፍላጎት ለማዋል ብቃት አላቸው። ችግሩ ዋናው ኦሩን መስራት ነው። እሱም የጀመርናቸው ጉዳዮች አሉ። ሲሚንቶ
በከፍተኛ ደረጃ ለማሻሻል የተሰራው ስራ ይታወቃል። ለሚ ላይ አሁንም እያስፋፋ እንገኛለን። መስታወት እናንተም እንዳያችሁት ነው። በዚህ ዓመት ይመረቃል። የኢትዮጵያን ፍላጎት ከሞላ ጎደል የሚሸፍን የመስታወት ፋብሪካ ከኦር ጀምሮ ከአፈሩ ጀምሮ የሚሰራ በግል ባለሀብት እየተሰራ ይገኛል። እሱም ለዚህ ለቤት ግንባታ ትልቅ ግብዓት ይሆናል። ግራናይት፣ ማርብል ላይ፣ የእንጨት ስራ ላይ፣ ይሄ ሶፋ ምናምን ስራዎች ላይ፣ በር ላይ ሰፋፊ ስራዎች እና ዝግጅት ሲደረግ ቆይቷል። ከዚህ በተጨማሪ ቴክኖሎጂ ላይ ፋብሪካዎች አሉ ቤት የሚሰሩ። አሁን በቅርቡ 4-5 ቤቶች ሳምፕል አዲስ አበባ ላይ ይሰራሉ። የተከበረው ምክር ቤት ስራው ሲያልቅ እንዲያይ ይደረጋል። G+3 በፋብሪካ የሚመረተው ቤት በአንድ ወር ጊዜ ውስጥ ከአንድ ወር ባነሰ ጊዜ ውስጥ ያልቃል። ፋብሪካ ይመረታል፣ ይገጣጠማል ማለት ነው። እና ፋብሪካዎች እያስገባን እንገኛለን። እንደዚህ አይነት ሰፋፊ ዝግጅት ስናደርግ ቆይተናል። አዋጅ ወይም ዊሽ አይደለም ያስቀመጥነው። ስንዘጋጅ ቆይተን ያለው ዝግጅት ስራ ለመጀመር የሚያስችል ነው ብለን ስናስብ ነው ለህዝባችን ያበሰር ነው። ይሄ 1.5 ሚሊዮን ዩኒት እያንዳንዱ ዩኒት በጣም በረከሰ መንገድ 2 ሚሊዮን ብር ፈጀ ብለን ብናስብ በድምሩ ከ3 ትሪሊየን ብር በላይ ሀብት ይፈስበታል። 3 ትሪሊየን ማለት አሁን ኢትዮጵያ ባላት ጂዲፒ 20% ማለት ነው። በጣም ትልቅ ስራ ነው። ኢትዮጵያ ውስጥ ከጋዝ ነዳጅ ማዳበሪያ ቢሾፍቱ ኤርፖርት እና ሃውሲንግ ላይ የምንሰራቸው ስራዎች ቶታሊ ጌም ቼንጀር ናቸው። በኢትዮጵያ ታስበው ማያቁም ተሞክረው ማያቁም። 30 ቢሊዮን ዶላር የሚያስብ መንግስት ኖሮን አያውቅም። ይሄ ጌም ቼንጀር ነው። ሚሊየንስ ኦፍ ዩዝ ስራ ያገኛሉ፣ ስራ ይፈጥራል። በከፍተኛ ደረጃ ምርታማነት ይጨምራል። የማዳበሪያና ጥናቱ ከተሳካ የኢትዮጵያ ፕሮዳክቲቪቲ ቢያንስ በእጥፍ ያድጋል። ቢያንስ ምክንያቱም የኛ ማዳበሪያ ዩዜጅ በጣም አነስተኛ ነው። 80 ኪሎ የሚጠቀሙ ሀገራት አሉ ፐር ሄክታር፣ እኛ 10 ነው የምንጠቀመው። ያን ስናሻሽል ምርታማነት ያድጋል። ከዛ ተጨማሪ ደግሞ ለእያንዳንዱ መሬት ለእያንዳንዱ አፈር የሚስማማ ማዳበሪያ ማምረት ከቻል በእኛ ምርታማነት ውስጥ ከፍተኛ ውጤት ያመጣል። እነዚህ 3 ፕሮጀክቶች የተከበረው ምክር ቤት መላ ኢትዮጵያ ሕዝብ ተባብረን ማሳካት ከቻል የኢትዮጵያን መጻኢ እድል እና የልጆቻችንን ተስፋ በከፍተኛ ደረጃ የሚወስኑ ናቸው።